ፋሚሊ ትናንትና ኔይማር እንደዛ ሲያለቅስ እኔም ስሜታዊ ሆኛለሁ። ብራዚል እንደዛ በመውደቋ ደንግጫለሁ። ንጉሱ ዛሬ አልቅሷል፣ ግን ስሜታዊ አልሆንኩ። ግን ኔይማርን ከንጉሱ የበለጠ ወድጀው አይደለም። እኔ በንጉሱ ዘንድ ምንም የሚያጸጽት የለም ብዬ ስለማስብ ነው። ሁሉ ነገር አድርጓል ብዬ ስለማስብ ነው። በእግር ኳስ ላይ ማሳካት ያለበትን ሁሉ አሳክቷል ብዬ ስለማስብ ነው። እችን ታክል ጸጸት የለውም። ይሄንኛው ግን የሚገባውን አግኝቷል ብዬ ስለማላስብ ነው። የግል ሽልማቶችም በቡድንም በቃ በርግጥ የራሱን ችግር ነበረበት። የሚገባን ብለኝ ያልሰጠን ቢያላስ በቃ ማግኘት ከሱ ያለብንና አግኝተና ቢያላስም ከኔ አጭር ጊዜ ናትና 2010 ላይ ነው እንግዲህ ይሄንኛው እኮ አብረው እኩል አቆሙ ንጉሱ ጋር። ንጉሱ ግን ምንም ነገር በእግር ኳስ ይሄን አላደረክም ብለህ የምጠይቀው ነገር የለም። ከፕራይሙ ሙሉን አጣጥመን እኮ ነው ያየነው። አዝናንቱን አልኩ። ስለዚህ ለምን እኛኝ ይላሉ ዝም ብሎ እንደው ለማስመሰል ካልሆነ በቀር እሱስ ያው ከብሔራው ነው ከሀገሩ ነው ከማሊያው ነው። እኔ ግን ምንም የምጸጸትበት ነገር የለም። ጠግቤዋለሁ ስላቸው ነገም ባየው አይሰለቸኝም። ግን ወይኔ ይሄን እኮ አላደርግም ይሄን እኮ ምናምን ብያለሁ ጥያቄ አላነሳበትም። ከልጅነት እንግዲህ አብረን ነው ማለት ይቻላል። አብሬው ነው እንግዲህ ያለሁት ኳሱን ሲጀምር አብሬ ያለው ያው እዚህ ድረስ እና ምንም አልጸጸትበትም። ይሄንኛው ግን በተለይ ካለው ስኪል አንፃር ጸጸታለሁ። ማየት ያለብን ነገርና ማግኘት ያለበትን ነገር አግኝቷል ብዬ አላስብም። ግን ኔይማርም ቢሆን ያ ዋንጫዎችን ስላነሳ የእሱ ምርጥነትን ይቀንሳል ብዬ አላስብም። ትናንትና እንደውም ንጉሱ ኢንተርቪው ላይ ያለ ነበር እኔ ይህን አለ ዋንጫ ባላነሳውም ከኔ ከሮናልዶነት የሚቀንሰው ነገር አለ ብዬ አላስብም ብሏልና እኔ ዛሬ ማንባት ካለባቸው የፖርቹጋል ተጫዋቾች ነው የፖርቹጋል አሁን ያሉት ስብስቦች ናቸው እንጂ የንጉሱ አድናቂዎች ወዳጆች ማንባት አለብን ብዬ አላስብም። ምክንያቱም የነሳህ ነገር የለም፣ ሁሉ ነገር ሰጥቷል። ወይስ ነገን እንደማታየው በዝማ ላይ እያየህ ከሆነ እሱ ያስለቅሳል። ለማንኛውም ይሄ ነው የኔ ምልከታ እንጂ ከንጉሱ ከኔይማርን ከንጉሱ እንትን በጣም ወድጀው አይደለም፣ ከንጉሱ አስበልጨው አይደለም። ላስበልጠው ማለት ይችላል። ከንጉሱ ማስበልጠው አንድ ሰው ብቻ ነው፣ እሱም ዋዛው ነው፣ ሌላ ሰው የለም። ይሄ የኔ ሐሳብ ነው። እንግዲህ ንጉሱ በፖርቹጋል እንግዲህ እናያትም ፖርቹጋል እስከዚህ በኋላ ማን ያት እሱ በጣም ግን እንደ ቡድን ጥሩ ሊሆኑ ይችላሉ። ከዚህ በኋላ እንደ ቡድን ሊጫወቱ ስለሚችሉ የተሻለ ቡድን ሊሆን ይችላል። ግን አሰልጣኝ ካገኘ ነው። ይሄ የተሰማኝ ሐሳብ ነው። እናንተ ደግሞ የተሰማችሁ ኮሜንት ላይ። የንጉሱ ሀገር በስፔን ተሸኝታለች። እኔ ይሄን ነበር ስጠብቅ የነበረው። ብታልፍ ነበር በጣም የምገረመው። ግን በመውደቋ አልደነቀም። እንኳንም ወደቁ ነው የምለው። ምክንያቱም ስለማይችሉ እዚህ ራሱ መድረሳቸው ትልቅ ነገር ነው። እኔ በጣም እኮ ነው የሚያስቁ። ሰዓት እያለቀ ኳስ ወደኋላ ምናምን የሚመልሱት ምናምን እና እዚህ መድረሳቸው ራሱ እድለኛ። እኔ ቢያልፉ ነበር የሚገርመኝ። ስፔን እንደ ቡድን ምርጥ ናቸው። እንደ ቡድን ነው የሚጫወቱት። እስከዚህ እኔ ሙሉ ጨዋታ እንዴት ያጫውተዋል ንጉሱ? ጎዶሎ እኮ ናቸው። ያለሱ እሱ ስላለ ጎዶሎ ናቸው። ስለዚህ ወጣት ልጅ አስገብቶ እስከ 7 ደቂቃ በኋላ ያው ሊያኮርፍ ስለሚችል ከ7 ደቂቃ በኋላ ቀይረ እሱ እንደ ድሮ አይደለም። በጎዶሎ ሙሉ ጨዋታ ያጫውታል። እንግዲህ ይሄ መጨረሻው ጨዋታ ነው ብዬ አስባለሁ። ወደፊት እስቲ እንደ ቡድን ሲጫወቱ ደግሞ ምን እንደሚሆን እናያለን። በእርግጥ ፖርቹጋልን ከዚህ በኋላ በጉጉት ማን ይጠብቀዋል? ማንም ይጠብቀው ያለ አይመስለኝም። ግን ንጉሱን ይሄ ሁላ ደቂቃ ማጫወት አልነበረበትም። ስፔኖች ድሉ ይገባቸዋል። እንኳንም አሸነፉ። እስቲ ለማንኛውም በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። እጢ የሚባለው ነገር ወደ እግር ኳስ ቢቀየር ማለት የዛሬው ጨዋታ እኔ የስፔን ደጋፊ ነኝ፣ ግን የገባበት ሰዓት የሆነ 30 ደቂቃው ተጨምሮ ኢቭን በፔናልቲ ብታልፍ ይሻለኛል። እኔ ስፔን ምን አይነት እጢ የሆነ ሰዓት ላይ ስፔን የሆነ እንደምታልፍ አውቃለሁ፣ ግን የሆነ ቀጥቀጥ አድርጋ የሆነ ጎሎች ምናምን ኑሮበት ኦያርዛባል መጀመሪያ ፈርስት ሃፍ ላይ የሳት ኳስ ነው በቃ ይሄንን ጌሙን እንዳለ ያበላሸው። ያን ያግብተ ቢሆን ይወጣሉ። አሪፍ ጨዋታ አይተን ቢያንስ የሚገባው ጨዋታ አይተን ይወድቃል። ይሄው ያለቀሰ ነው አሁን። ሞክረሃል፣ ካንተ የሚጠበቀውን ሞክረሃል። በቃ ይሄ ቲም አሁን ይሄ ፖርቹጋል የሚባል ቲም ከዚህ በኋላ ቻው። ይህን ቪዲዮ ኮፒ ሊንክ በማድረግ ጀምሩት። ፖርቹጋል በስፔን ተሸንፋ ከዓለም ዋንጫ ውጭ ሆናለች። ይህንን ጉዳይ በተመለከተ ምንም አይነት ቪዲዮ አልሰራም፣ ምንም አይነት ሀሳብ አልሰጥም ብዬ ነበር።
ብዙ ሰው ግን ቴክስት እያደረገልኝ ነው። የተናደድኩ መስሎት እኔን ለማጽናናትና እኔን ለማናደድም ጭምር ብዙ ሰው ቴክስት እያደረገልኝ ነው። እውነት ለመናገር አልተናደድኩም። በጣም ነው ያዘንኩት። በጣም አዘኛለሁ። ከዚህ በፊት በሰሯቸው ቪዲዮዎች ላይ በፖርቹጋል ተስፋ እንደሌለኝ ተናግሬ ነበር። የምታውቁ ሰዎች ወይም ቪዲዮን ያያችሁ ሰዎች ትረዳላችሁ ብዬ አስባለሁ። እና ፖርቹጋል ከልብ ለምትደግፏች ሰዎች ተስፋ የምታደርጉባት አይነት ብሔራዊ ቡድን ሆና አልቀረበችም። እና ስለ ተጫዋቾቹም፣ ስለ አሰልጣኙም፣ ስለ ብሔራዊ ቡድኑም፣ ስለ ክርስቲያኑም ብዙ ቪዲዮ ሰርቻለሁ። 4 ጨዋታ ካየም በኋላ አንድም ጊዜ አሳማኝ እንቅስቃሴ ላላደረገ ብሔራዊ ቡድን የዓለም ዋንጫን ያሳካል ብሎ ተስፋ ማድረግ ከባድ ነው። በነገራችን ላይ ዛሬ ስፔንን ማሸነፍ ችለው ቢሆን ራሱ ቀጣይ የሚገጥሙት ብሔራዊ ቡድን ከውድድሩ ውጪ ላያደርጋቸው የሚችልበት ምንም አይነት ምክንያት አልነበረም። ምክንያቱም እንደ ቡድን በጣም መጥፎ ስለነበሩ ማለትና እኔ የዓለም ዋንጫ ክርስቲያኑ ቀርታበታለች ብዬ ነው ማስበው። እና ደግሞ የአንድ እግር ኳስ ተጫዋች ኬሪየር በዓለም ዋንጫ ዲፋይን አይደረግም። ከዚህ በፊት እንዳልኳችሁ የዓለም ዋንጫውን ፖርቹጋል እንድታነሳ የምፈልገው እኔ ከማንም ሰው ጋር ልበሻሸቅበት አልነበረም። የምፈልገው አንድ እግር ኳስ ተጫዋች ትልቁን ዋንጫ እንዲያሳካና ያንን በማሳካቱ ፊቱ ላይ ያለውን ደስታ ማየት ስለምፈልግ ነውና ብዙዎቻችሁ ደግሞ እየመጣችሁ ክርስቲያኑ እኮ የዓለም ዋንጫ ህልሜ አይደለም ብሏል እናንተ ናችሁና የምትሉን ሰዎች እሱ እውነት እንዳልሆነ እናውቃለን። እና በቃ የሆነ በጣም ስታዝኑ የምትሉት ነገር ይጠፋባችሁ አይደል? እውነት እንደዛ ነኝ። አሁን ነገር ማለት ኤክስፔክት አላደረኩትም ማለት አልችልም። እንደውም 90 ደቂቃ እንዴት ግብ አልተቆጠረባቸውም ስል ነበርና ወይ ተቆጥሮባቸው እሱን ጎል ለማስቆጠር ፋይት ቢያደርጉ ይሻል ነበር። ያው ፋይት የማድረግ መንፈስም የላቸውም። ኤኒዌይ ግን በቃ አንዳንድ ነገር የመናደድ ስሜታችሁን እንድታጡ ነው የሚያደርጋችሁ። እውነቴን ነው የምላችሁ። ምንም ማድረግ አይቻልም። ትናንት ልብ የሚሰብር ታሪካዊ ምሽት ነበር። በሚሊዮኖች ልብ ውስጥ የነገሰው የክርስቲያኖ ሮናልዶ የዓለም ዋንጫ የመጨረሻ ህልሙ በአሳዛኝ ሁኔታ በእንባ ፍጻሜውን አግኝቷል። እጅግ እላስጨራሽ በነበረው የፖርቱጋልና ስፔን ፍልሚያ እስከ መደበኛው 90 ደቂቃ ድረስ ያለምንም ግብ ተፋልመው ነበር። ነገር ግን ጨዋታው ወደ ጭማሪ ሰዓት እንደገባ በ91ኛው ደቂቃ ላይ ሚኬል ሜሪኖ ያስቆጠራት ያቺ አስደናቂ ግብ የስፔንን ወደ ሩብ ፍጻሜ መሻገር ስታረጋግጥ የሮናልዶን ታሪካዊ ጉዞ ግን በእንባ ደምድመዋለች። ለሰጠን ትውስታዎች ሁሉ CR7ን እናመሰግናለን። በአንጻሩ ደግሞ የውድድሩ አዘጋጅ አሜሪካ በቤልጂየም 4-1 በሆነ ሰፊ ውጤት ተቀጥቅጣ ከውድድሩ ውጪ ሆናለች። አሁን ቤልጂየም በሩብ ፍጻሜው ስፔንን የምትገጥም ይሆናል። ታዲያ ስፔን ወይስ ቤልጂየም? ወደ ግማሽ ፍጻሜ ማን ያልፋል? ሐሳባችሁንና ግምታችሁን አስቀምጡልኝ። መልካም ጊዜ። ፖርቹጋልን ካንተ በፊት አናቃትም ነበር፣ ካንተ በኋላም አናውቃትም። ባንተ ምክንያት እድሜ ለአንተ ፖርቹጋልን አወቋት። ክርስቲያኖ ሮናልዶ አንተ እግሮች አልታዘዝ ሲሉ ሮጠህ መድረስ ሲያቅትህ እግሮች ሲዝሉ ብቃት ዝቅ ሲል እድሜ ሲገፋ ብዙ የከፈልክላት ሀገር ከዓለም ጋር ያስተዋወካት ክብሮችን ያጎናጸፍካት ፖርቹጋል ግን ፊቷን አዞረችብህ። እነሱ ላንተ ተራ ሲሆን ፊታቸውን አዞሩ። ላንተ ተራ ሲሆን ዋጋ መክፈል አቃታቸው። ላንተ ተራ ሲሆን ኮከብ መሆን ተሳናቸው። ላንተ ተራ ሲሆን ያላቸውን መስጠት አቃታቸው፣ አነሱብን። የዓለም ዋንጫው ቢመጣ ምንኛ ደስ ባለኝ ነበር። ነገር ግን የዓለም ዋንጫውን ስላላሸነፍክ ካንተ ላይ ምንም የሚያጎለው ነገር የለም። ዛሬም ክርስቲያኖ ሮናልዶ፣ ነገም ክርስቲያኖ ሮናልዶ። እግር ኳስን ለመውደድ ለብዙዎቻችን ምክንያት ሆነሃል። የታታሪነት ተስፋ ያለ መቁረጥ ጠንክሮ የመስራት ምሳሌያችን ነህ ክርስቲያኖ ሮናልዶ። ምንም የሚጎልብህ ነገር የለም። ሁሌም ቢሆን ስምህ በእግር ኳስ ማህደር ደምቆና በወርቃማው ተጽፎ ይኖራል። እወድሃለሁ። እኔ በጣም ነው የምወድህ። መልካሙን ሁሉ እመኝልሃለሁ። ሪስፔክት። ኧረ በል ልብ ሰባሪ ሽንፈት ምን አለ በቃ 2 ጎል 3 ጎል ምናምን ገብቶ መጀመሪያ ቢሆን ኖሮ በዚህ ሰዓት መሸነፍ ልብ ይሰብራል በጣም አብሶ ለጠበቀ ሰው ለበርካታ ለሮናልዶ ፋን በጣም የሚያሳዝን ነው። እና የሆነ በቃ ተለጥልጠው ምናምን እንደጠበኩት ከጠበኩት በላይ ነው የሆኑት። እና እንደ በቃ የሆነ በቃ ዶሚኔት ተደርጎ ቢሆን ምንም አይመስለኝም። ነገር ግን ከፖርቹጋል ዛሬ ምንም የቀረ ነገር አልነበረም። ያቅማቸውን ተጫውቷል። እንደ ቲም ኮምፓክት ነበሩ። እንዳላቸው አሰልጣኝ እንዳሳለፉት ቶርናመንት 3-4 4 መሸነፍ ነበረባቸው። ዛሬ ግን ስፔንን ቀጥ አድርገው ለ90 ደቂቃ ማቆም ችለው ነበር። ያማለም ማቆም ችለው ነበር። ነገር ግን እግር ኳስ የስሞል ማርጂን ስፖርት ነው። ትንሽዬ ኮንሰንትሬሽን ለ2 ሰከንድ ኮንሰንትሬሽንን ሳትክ ማለት የ90 ደቂቃ ስራህን ያፈርስብሃል። 90 ደቂቃ ሰርተው ያቺን ፍሪኪክ ገና ተዘጋጅተው ያሻማሉ ብለው ሲጠብቁ እዛው ተቀላባበሏት። ኢን ዘ ሚድል ኦፍ ኖዌር
የመጣ ጎል ነው። ሜሪኖ ድንቅ ፊኒሺንግ ፖርቹጋልን አሰናበቷት ወደ ቤቷና ያናዳል። በቃ በጣም ኤክስትራ ታይም በሄዱ ቁጥር ጫና ሊሆን የሚችለው ስፔን ላይ ነበር። ነገር ግን እንዳልኳቸው የኮንሰንትሬሽን ችግር ነው። አሳዛኝ ተሸናፊ ናት ፖርቹጋል። ስፔን ግን መደነቅ አለባት። ለዚህ ነው ስፔንን የምደግፈው። እንደ ሀገር አሰልጣኝ ተጫዋች ፉትቦል የገባት ሀገር ናት። በቃ ገብቷል። አሁን ከፖርቹጋል የተሻለ ቡድን ወይ ደግሞ የተሻለ ተጫዋቾች ኖሯት አይደለም እዚች ጋር ስትቀርብ ሁሉም ሰው ስፔን ታሸንፋለች ያለው። ፖርቹጋልም ስፔንን አክብራ የገባቸው የተሻሉ ተጫዋቾች ስላላት አይደለም፣ እንደ ቡድን እግር ኳስ ስለገባት እንደ ቡድን ቆንጆ ፉትቦል ሞደርን ፉትቦል ስለሚጫወቱ ነውና 8 ውስጥ በመግባታቸው መደነቅ አለባቸው። ገና 4 ውስጥ ይገባሉ። ፋይናልም እኔ ጠብቃቸዋለሁና ላሚን ያማል ላይ ጥገኛ ናት የሚሉ በርካታ አስተያየቶችን አይቻለሁ። ላሚን ያማል ዘወረስት የሚባል ቶርናመንት ነው እያሳለፈ ያለው። ስቲል እነሱ ግን 8 ውስጥ ገብቷል። 1 ጎል ነው ያለው፣ አሲስት እንኳን የለውም። ላሚን ያማል ግን ከበርካታ ቦታ ጎሎችን እያገኘች ስፔን እዚህ ደርሳለች። ለፖርቹጋል አሳዛኝ ምሽት ነው። እኔም ማዝኛለሁ። እንደ ቲም ግን ስፔን አሪፍ ቲም ወዳት ቲም ስለሆነች ስላለፈችም አልደበረኝም። ለማንኛውም ኮፒ ሊንክ ሪፖርት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ይመቻችሁ።